ታዲያስ አዲስ ቪኒ ጁኒየር አዲስ ነገር አለ። ቪኒ ጁኒየር አገጩን አስቀየረ ነው ምናምን የሆነ እንዲ ነገር ነበር እኔን አስመሰሉት። በነገራችን ላይ ተስፋ ላይ ማለት ነው። ተስፋ ትንሽ ሹጠጥ ማለት እኮ ባህር ያለኝ እኔ። ስለዚህ ወደ አንተ እየመጡ ነው የኪያውን ከፌሻል ሰርጀሪ በጣም ቪኒ ጁኒየር እና የቀላል ከሚባሉት ውስጥ አሁን ይሄ እንደዚህ ሞላ ያለውን ማስተካከል ምናምን በጣም ኢዚ ሆኗልና እኔ ይቅርታ አድርጊልኝ እኔ እሱ የሰራውን ነገር ለቢላዋ አሳልፌ አልሰጠም። እውነት ማለት ማልቀበላቸው ነገሮች አሉ በጣም ማለት እኔ አሁን ብዙ ሰዎች ተቀይረው አይቻለሁ። አፍንጫቸውን ቀጥ አድርገው እኔ በጣም በፊት ያስቀያሚነት ምልክት የመሰሉ ነገሮች በጊዜ ሂደት እግዚአብሔር የተመሰገነ ይሁን አሁን እንደ ቁንጅና አሁን የኔ ለምቦጫም ተብዬ ነው ያደግኩት። ግን አሁን እነ ካርዳሺያን ምናምን እየደወሉ እስቲ የከንፈርን ቅርጽ አውሰን አይነት ልክኛል ለመሆን እንደዚሁ ማለት ሲጥሩ ስታይ መቆየት ነው ደጉና በፊት አሁን የሆነች መስመር የሆነች ከንፈር ነበረች ውበት አሁን እንደዚህ በቃ እንዲህ ያለ ስጋ ሆኗል ውበትና ማስሞላት ማስነፋት ምናምን እንደከመነዳሪ ግን የእውነት ነው የቪን እንዴ ምን እንዴ ያለ በፊቱ ያምራል እንዴ ምንድነው ብዙ ጊዜ እንትን የዘረኝነት ጥላቻ ይደርስበታል አይደለ? በጣም ከግሬዛ ጋር ያገናኙ ምን ያክል እኮ በጥቁርነቱ ብቻም ሳይሆን በገጽታው ጥላቻ ሲያደርሱበት እንደነበር እናውቃለን። ስለዚህ በጣም ተጽዕኖ አሳድሮበታል ማለት ነው ሰይፉ። ማለት ቪኒኮ በተጫወተባቸው መድረኮች ሁሉ የዘረኝነት ጥላቻ ስድብ ሲያወርድበት የወረደባቸው አሁንም አገጩን ቢሰራም ያይቀጥላል። ምን አገጩ ተስተካከለ እንጂ ጥቁርነቱ እንዳለ ነው። ግን መልኩ ጭራሽ ነው የተቀየረው። እውነት ከሆነ ይሄ የኤአይ እስቲ ፋክት ቼክ ዶክተሩን ኢንተርቪው ተደርጓል። በአደባባይ ላይ አመስግኗል። ማለት በጣም የሱ መሆን ያለበት ነገር ነው የሆነው። እንዴት ከደረሰበት አደጋ አንፃር ከደረሰበት የጥላቻ ማስተካከል ነበረበትና አደጋ ወይንስ የጥላቻ አደጋ ወይንስ ጥላቻ ቀዶ ጥገና ተደርጎለት ነውና እንደምታየው መሆን ያለበት ነገር ነው። አንዳንዴ ግን እንደው ማመን ሁሉ አልቻልኩም ማለት የምር መስተካከል ፈልጎ ነው የሜካፕ ስቶሪ ያለው ሰዎች ያው ማይክል ጃክሰን አፍንጫውን ለማስተካከል የማይክል ጃክሰን ፊልም አየሽው? አላየሁትም። ወይ እኔው በማይክል ጃክሰን አዲስ የተለቀቀ አለ ወይስ ሚካኤል የሚል? ኦኬ ነው ማይክል የሚል ፊልም አለውና እዛ ፊልም ላይ ማይክል ጃክሰን ለምንድነው እንደዛ በቃ ብዙ ነገሮችን ሲሰራ የነበረው አፍንጫውን ሲያስተካክል ምናምን ለምን እዚህ እንትሉስ ሊገባቻ ለቆዳውን እስከመቀየር ቆዳ መቀየር አጋጥሞት እንደለምጥ ነገር እሱን ለማስተካከል ነው ሄደው። ከዛ በኋላ ያው እንግዲህ ቀረብ ስትይች እንዲሁ እናረጋግለው የተባለ እንደ ቀልድ አሁን ሰርጀሪ በነገራችን ላይ እንደሱ ሲሆን አንዴ ቢላ ካረፈብሽ እኔ ስለራሴ ነው የውበት ጉዳይ እንደዛ ነው ሰይፉ ባጠቃላይ እና ልዩነቱ ይሄ ነው። ወንድሙ አይመስልም አሁን ወይ ቪኒ ጁኒየር ቀስ ብሎ ልክ እንደ ማይክል ጃክሰን ቪኒ ጁኒየር አባባልሽ ግን ያክስትሽ ነው። እኔ ከማደንቃቸው ተጫዋቾች መካከል ነውና የሜዳ ላይ እንቅስቃሴው ጥሩ የሚባል ምንም ጥሩ ቢሆን ኖሮ እንደውም ዓለም ዋንጫ ብራዚል ጥሩ ቢሆን ኖሮ ብራዚልን አይጣጥም ነበር ሰይፉ። በነገራችን ላይ ጥሩ የሚባል ክለብ ያላቸው በሙሉ እኮ ወድቀዋል። ብራዚል፣ ፍራንስ፣ ዋናው እንግሊዝ ትልልቅ ተጫዋቾች ያሉባቸው ክለቦች ናቸው እነዚህ በዋናነትና ያው በብዛት አይደለም በጥራት ነው የሚለው ነገር እዚህ ጋር ይመጣል። ምናልባት አርጀንቲና ለዚህ ቀዳሚ ልትሆን ትችላለች። ሜሲ ያለ እንደውም ከሌሎቹ አንጻር ጠንካራ የሚባል የክለብ ዝግጅት የነበራቸው እነ ብራዚል፣ ፍራንስ፣ እነ እንግሊዝ ነበሩ። ኢንግላንድ አልሆነላቸውም። ይሄ ነገር ግን የውበት ነገር ሰይፉ
ሴቶች እንደውም አንድ ምንባለው ምንተችበት ነገር አለ። ሴትን ማስደሰት ይቻላል ወይ ተብሎ አይደለም። አንተ ወንድ ልጅ የሴትን ፍላጎት ሊያስደስታት ፈጣሪ ራሱ በቃ በእጇ ንጹ የሰጣትን ነገር መቼ አስደስታት በእያንዳንዱ ነገር ላይ ትጨማምራለች። ፈጣሪም አላስደስት የፈጣሪ የእጅ ጥበብ ራሱ ሴትን ልጅ መቼ አስደስተ የሚባል ነገር አለና ይሄ የቢዩቲ ኢንዱስትሪ የራስን የማስዋብ ጉዳይ ከሴቶችም አልፎ ወንዶች ጋር አሁን ላይ እየመጣ ያለ ነገር ይመስለኛልና ብዙ ነገሮቻችን እየተቆጣጠረን ነው። አዎ አሁን እንግዲህ የቪኒ ጁኒየር ጉዳይ እያየሁት ነው። በጉዳት ምክንያት የተደረገ ቀዶ ጥገና አይደለም። የፊት ቅርጽን በተለይ የአገጭና የመንጋጋን አካባቢ ለማሳደግ የሚደረግ የውበት ሂደት ነው። ይሄ ለማሳደግ ሳይሆን ያው ለማስተካከል ውበት ለማስተካከል ትንሽ በዛ ብለው የሚያስቡትን አሁን ትንሽ እንትን ላይ ማለት ነገር ልክ ራሽያኖች ምናምን አካባቢ በጣም ብዙ ነው እንትን የሚሉት። ከዓለም ዋንጫ በኋላ እንግዲህ በብራዚል ረፍት ላይ ያለ ነው ይሄንን አሁን ከወርልድ ካፕ በኋላ የመንጋጭላ ማስተካከል ያደረገው ማለት ነው። ግን እሺ ስለዚህ የእግር ኳስ ወይም ደግሞ የስፖርት ጉዳት አጋጥሞት ሳይሆን ያው የውበት በቃ ውበት ነውና እንዴት ነው ወንድሙ ትንሽ ቀይሮታል አይደል? ትንሽ ወያገጭ በጣም ነው እንዴ ቀየረው። የሴቶች እንኳን ብዙም አንዳንዴ ከሜካፕ ጋር ምናምን ስለሚያዝ ወንዶች ግን ምናልባት እንዳልኩት ነው ከሚደርስበት የዘረኝነት የጥላቻ ትችት በጣም ተጽዕኖ ለመላቀቅ ይቀርለታል። ምናልባት የተወሰነ መልኩ ጥቁርነቱ አለ። ግን ጥቁር ሆነው እኮ ከዚህ ትችት ያመለጡ አሉ። ጥቁር ሆነው ይሰልቡታል ብዬ ነው የማስበው። ሊኖር ይችላል፣ ፍጹም ንጹህ ላይሆን ይችላል። ግን ደግሞ ጥቁር ሆነው እኮ የሚወደዱ እግር ኳስ ተጫዋቾች አሉ። የሱን ያክል ጥላቻ እነ ጁድ ቤሊንግሃም እኮ አለባቸው አይደል? የአፍሪካ ዘር ሐረግ አለባቸው። ሌሎችም ግን አንቺ የትኛው ይሻላል ነው የምትይው? አዲሱ ድሮ ይሻለዋል መሰለኝ። አስተያየቱ ከምን የመነጨ ቢሆን ጥሩ ነው። አሁን በኳሳ ምን ላይ ተንተርሽ ስሚ፣ በኳሳ ገጩን ቢሉት እኮ ምናልባት ነገር ይበላሻል። ትንሽ አደጋ ከሆነ ጊዜ በኋላ ማስካርጎ ነው ያ ጥቁሩን የለም ይሄ መጋጫው ነው አርጎ የሚጫወት ይመስለኛል። ችግር የለውም፣ አይከለከልም፣ ምንም ያለው ነገር የለም። እርግጠኛ ነኝ ሪያል ማድሪድ ባገጩ አይወድቅም። እንትኗ ገና አዲስ ስለሆነ እና አገጩን አስተካክሎ ከዓለም ዋንጫ ቶሎ መድረሱ ስኔ የዓለም ዋንጫው እኮ በቃ እንዴ ገና መቼ አንድ ሳምንት ሆነው የአንድ ሰዓት ወይስ ወደቁለት ነው ሆስፒታል የገባው? ተሰናበቱ እኮ 2 ሳምንት አላለፋቸው ባዚል ከተጫወተች እኮ። ታዲያ በ2 ሳምንት ሰው ራት ሊበላ በአዲስ አገጭ ይወጣል? በአንድ ቀን እኮ የሚያልቅ ነገር ነው ሰይፉ። ግን አይ ቲንክ ጊዜ ሊወስድ ይችላል። ማርባት ሳምንት ምናምን እንትን እስከሚላቸው የሆኑ ቪዲዮዎችን እያየው ነበረ ከዚህ ጋር ተያይዘው። እኔ ግን ገንዘቡ ምን እናርገው? የሆነ ዶክተሮች አሁን እንግዲህ አሁን እንዳየሁት አደጋ ጉዳት ይሄ ነገር መደረጉ የግድ ህይወት የሚቀጥል ከሆነ የህልውና ጉዳይ ነው። ግዴን ለማገጭ እንዲናርገውና እንዲች ግን እኮ ሰይፉ አሁን ፍራንክ ለመቀበል ነው ይመስለኛል። ማለት በተሰጠን ነገር ደስተኛ መሆን አቁመናል። በእያንዳንዱ ነገራችን ላይ የሆነ ነገር መጨመር እንፈልጋለን። እውነት ለመናገር ብዙዎቻችን ይሄ ብዙ ጊዜ ሴቶች ላይ ነበር የሚታየው፣ አሁን ወንድ። ስለዚህ እኛን የሚያስደስተንን ነገር ብቻ አይደለም እኮ እያደረግን ያለ ነው። ለሰዎች በጣም ኤክሰስ እየተጨነቅን ነው ማለት ነው። ሰዎች የሚያስደስታቸውን ነገሮች ነው እየተከተልን ያለ ነው። ለአገጩ የተጨነቀውን ያህል ለኬሪየሩ፣ ለብሔራዊ ቡድኑ፣ ለሪያል ማድሪድ ቢጨነቅ ብዙ ነገር ማምጣት የሚችል ልጅ ነው። ችሎታ አለው። በጣም የሚገርም ነው። ግን የሚመስለኝ ቡሊ በጣም ተደርጓል። ለምሳሌ ቡሊ ተደርጓል ያልኩሽ አንድ ጥያቄ ላይ ይቻሉችን የአፉን ክፍል አድርገው እስቲ ገሳ አድርጉ የማን ይመስላችኋል? እና ጥያቄዎቹ በአጠቃላይ እንዴት ይጠየቃል ምናምን ነውና ይሄ እዚህ አካባቢ ያለው ነገር የተለየ እንደሆነ ያው በሶሻል ሚዲያ ላይ ብዙ ሲመላለስ አይቼው ነበር እኔ።
እና ለዛ መልስ ለመስጠት ነውና አይ ቲንክ መቋቋም አልቻለው ማለት ነው። አንፍረድ እንግዲህ አትፍረድ። አዎ እኔም እንደዛ ነው። ገንዘብ አምጡና ያገጨላ አሰራል አለ እንደፈለገ ይሁን በቃ እንደውም ተናደድኩ። ምን አገባ እንዳሻው እንደፈለገ ለምን እንደገና እንዴ አይደለም እሱ እኮ ሰይፉ እንግዲህ ጥሩ ገንዘብ አለው ተከፋይ ነው አይደል? ሪያል ማድሪድ ነው ስቲል ይመስለኛልና አይደለም እሱ ሌሎች እኛ ሀገር እንኳን በጣም እንደዚህ ባይጋነንም እኛ ሀገር ወይኔ እኔ እኮ አንዴ እንደዚህ ልጅና ግን አሁን ቆይ እስካሁን ያገባው ጎል በዚህኛው ነው የሚመዘገበው ወይስ ይሄኛው ሌላ ነው? ወይኔ ቶታሊ ነው የተቀየረው። ደግሞ ጸጉር ቤት የሚሄዱ እንጂ ጂስኛ ጫል በጣም ከባድ ነው። ሰተናልና አሁን እኛም ሀገር ብዙ የምናያቸው የማይነካ ሰውነት ያላቸው ሰዎች እየተፈጠሩ ነው። የሚታይ እንጂ የማይነካ እንደውም አንድ የፍቅር ጓደኛው ከንፈሯን የተሰራች ሰው ሲናገር የሰማሁት ምንድነው እሱን የሳማት እና ምን ፊላረኩ ብሎ ሲናገር ተሰማ መሰለሽ እጃችን በእሳት ሲያዝ ሲነካው ውሃ ይዘለ እንደዚህ በተለው የሚቋጥረው ነገር እሱን የሳምኩን የመሰለኝ እሱ እንደመሳም ነው። የቋጠረ እንዴ በቃ በጣም ከባድ ነው። ይሄ ፊሊንግ የለውም ማለት ትንሽ የተጋነነ ይመስለኛል። ከተፈጥሮ ጋር ይለያያል አለና እንደዚህ ሳይንስና ቴክኖሎጂን መደገፍ እኔ እንጃ። እኔ አሁን ያው ኦልድማ ድሮኛ እኮ አናሎግ እንትኖች አይደል ዲጂታል እኮ አይደለንም እኛ የበፊቱ አይደለንኛ ብዙ አልገባኝም። ትንሽ ይሄ ምልሽ አሁን አስቢያት በጣም ፍቅረኛው ናት። አዎ እሷን ማጽደቅ አለታለች መሰለኝ። እሷ ነች እንዴ ያገጨህን አልወደድኩት ሜቢ ያ ሴት ልጅ እኮ ምንድነው የሚባለው ቪኒ አገጨህን አስተካክላ ተብሎ ይሆናል። ማን ያውቃል? ያው የሷ ምናልባት ሞራልና ድጋፍ ለምሳሌ አገጩ ላይ ጉንጩ ላይ ነው ሄዳ ያረፈችውና የሆነ ስትጓጓ ስትጠብቀው የነበረ ቀን እንደመጣ አይነት ነው ያየሁት ፊቷ ላይ። ስማይሏ እንደዛ ይናገራል። ደስ ብሏታልና አንዳንዴ እንግዲህ ሴቴላካው የሚባለው በብራዚል ሊሰራ ይችላል። ሴቴላካው እንዴ ቤትም ይሰራል በነገራችን ላይ። እንደው ዝም ብሎ አሁን ለምሳሌ ከሰው ምን ነው የምትወጂው ምናምን ሲላት በቃ በተለይ የምታገባውን ጎል ምን ነው የምትጠይው እኔ እንጃ በቃ ልክ እንደ ታቱ ማለት እኮ ነው ሰይፉ። ልክ እንደ ታቱ አሁን እሷ ጥላው ብትሄድ አይበለውና ክፉ አሟረታችሁ አይስማብ ወፋ ይዛብን አትሄድና ከባድ ስማ አይ ምናልባት ቢለያዩ ምንድነው እሺ አሁን እንደገና ገጩ እንደገና ያስፈርሰው ነው ያስፈርሰዋል መቼም። ይሄ ደግሞ ከታቱም ባሰ። ይሄ በጣም ባሰ። የታቱን ቅድም እሺ ከፊት ተቀጠለ። ይቺ አሁን ደግሞ ቀጥላ የምትመጣው ደግሞ የበፊቱን አገጭ በወደደችውና መልስልኝ እንደገና ዶክተሩ ጋር ሄዶ አገጬን ወደ ቀደም መልስልኝ ወደ ነበረበት ቺማ የበፊቱን ነው የምትወደው ቢል ምንነት ምልሽ እንትን ምንድነው አሁን ያወራ ነው መጀመሪያ አደጋ የነበረው ወሬ አሁን በኋላ ሲጣራ ግን አይ ለውበት ነው ስለተባለ እሱ ላይ እንደ ኮሜንት እንስጥ እንጂ ብለን እንጂ ያው ታቀም ቀናም ወሬ አለ አይደል? ቀኝነትም ትንሽ ምቀኝነት ተስተውሎ አለው ስላለው የዳሃ ወሬ እያወራን እዚህ ቁጭ ብለናል። እዚህ ላይ ምን እንጨምርበት? ዘፈን ግብዣ በያላችሁበት ጥሩ ጊዜ ነው። የተመልካቾች ጥያቄ ስለሆነ ነው። ምናልባት ቅድም ስንል ነበር የገብርኤል አለ ተመለከተ ምንድነው ቅድም ያልሽ የ19 እንግዲህ ሐምሌ 19 ሐዋሳ እንዲሁም ቁልቢ ገብርኤል ጉዞ ይደረጋልና ከዚህ ጋር ተያይዞ ያልተገባ ጭማሪ እንዳይኖር ጥንቃቄ ይደረግ እየተባለ ነው። ሐዋሳ አካባቢ በጣም ጭማሪ አድርጓል የተባሉ ቤቶች እርምጃ ተወስዶባቸዋልና የሐምሌ ቅዱስ ገብርኤል ዓመታዊ ንግስ በዓልን ምክንያት በማድረግ
በሚመጡ እንግዶች ላይ ያልተገባ የተጋነነ የመኝታ ጭማሪ ባደረጉ ድርጅቶች ላይ ጥብቅ እርምጃ ወስጃለሁኝ ብሏል የሐዋሳ ከተማ አስተዳደር። ስለዚህ የኮሚኒኬሽን ቢሮን ያስታውቀው አሁንም ቢሆን በተመጣጣኝ ዋጋ አከራዩ እየተባለ ነው። እንዲህ ነገሮች ምንድነው ያው ሃይማኖታዊ በዓል አይደለ? እግዚአብሔሩም የማይወደው ነገር ነው ማለት እንደው ያትርፍ ሰው ለመኖር ያትርፍ፣ ግን ደግሞ አጋጣሚ የሆነ የተመጣጠነ ነገር ይኑረው ነው ቢሆነው እንግዲህ እዛ ቦታ ላይ የሚመጣው ያ ሰው አንድም ለአምልኮ አይደለ ትክክል እና እዛ ቦታ ላይ ሲሄድ በአሁኑ የሚያጋጥመው አቀባበል አይደለ በሚቀጥለው እንዲመለስ የሚያደርገው አይ ብሎ ደግሞ ያቅጣጫ ለውጥም እንዲያደርግ ይገደዳልና ለራስ ጥቅም ተብሎ ይተረፍ። ግን ደግሞ ቢያንስ ተመጣጣኝ የሆነ ነገር ቢሆን ለሁሉ ይበጃል። አንዳንዴ የሆነ በመስጠት ውስጥ ደግሞ እኮ ብዙ የምታገኘው ነገር አለ አይደለ? አንዳንዴ ሳይሆን ሁሌ 1,000 ብር አከራይቶ አሁን ይሄንን ዋጋ በመጨመር ታሽጓል የሚባል ቤርጎ እግዚአብሔር ሲፈቅድ እኮ 1,000 ብሩ የ10,000 ብር የመግዛት አቅም ይኖራል። ብርክርክ ይላል። ትክክል። እውነት እኔ በህይወቴ ስላየሁት ነው ጥሩ ነገር ማድረግ። አንዳንዴ ደግሞ 10,000 ብሩ እንደገና ደግሞ የ1,000 ብር አይነት አቅም አይኖረው። ትክክል። እና ቢመጣ በረከት ከሌለው ምንም ትርጉም አልባ ነው የሚሆንብን። ወደ ህይወታችን እግዚአብሔርን ማስገባት እውነት እና ደግሞ እንፍራው። አንዳንዴ ቦታ እናለዋውጣለን። እግዚአብሔርን መፍራት ሰውን ማክበር ነው አይደለም መሆን ያለበት። ግን ደግሞ አንዳንዴ ሰውን ፈርተን እግዚአብሔርን ደግሞ እናከብራለን። ያ መሆን የለበትም ነው የሚሉት። ሰውን ደፍረን ፈጣሪን ማክበር እግዚአብሔር እንግዲህ መፍራቱንም አክብሮቱንም። ትክክል። ማዕዶት የእንግዳ ማረፊያን ያየሁት ነው። ማዕዶት ተዘጋ። ማዕዶት አስበዋል። አሁን በዕለት ሁለት ማግኘት የሚገባውን ጥቅም ሳያገኝ ይቀራል ማለት ነው። ሌሎችም አሉ። ያው በማስተዋል ሁሉ ነገር ብናደርግ እኔ እውነቱን ለመናገር ይሄ እንደዚህ አይነት ቦታዎች ላይ ሲኬዱ ውሃ የሚያቀርቡ ኑተኙ የሚሉ እግዚአብሔር የሚያስደስት ስራ የሚሰሩ በጣም ደግሞ አሉ። ሁሉም ነው ማለት አይደለም። አሁን ቁልቢ እንደዚህ አይነት ነገር ያጋጥማል። እንግዲህ ሲሄዱ ዘመድ ቤታቸውን ጥለው ቤታቸውን ለቀው እንግዳ የሚቀበሉ ትክክል። በዛ ውስጥ ደግሞ የሚጠቀሙ ያው እንዲህ ነገር የለውም ግን በተዘዋዋሪ ከሱ ማለት ነው። እሱን ወደ ህይወታችን ጣልቃ ብናስገባ አይሻልም ወይ? በጣም ይሻላል። አናትርፍ ግን አላለም። ምክንያታዊ የሆነው ትርፍስ ምን ይለናል ቢሆን ለህሊናውም ቢሆን ትክክል። አዎ በደንብ ከዛ አንፃር እንግዲህ ሌሎችም ጥንቃቄ እንደው ይሄ በዓል ብቻ ሳይሆን በሌሎችም አሁን በዓል ሲመጣ በተለያየ ሁኔታ አሁን ሰይፉ የሰሞኑን ከተማችን ላይ በጣም የቤት ኪራይ ጉዳይ በጣም መነጋገሪያ ሆኗል። በሁለቱም በኩል ነው ችግሩ ያለው፣ በተከራዩም በአከራዩም በኩል ነው። ግን ምንድነው ብዙ ነገሮች እየጨመሩና ዋጋው እየናረ በመጣ የኛ መስማማት በጠፋ ቁጥር ዞሮ ነገሮች እያባሱና እየጨመሩብን ነው የሚመጣው። አከራዩም በሆነ መልኩ በግብሩም በምኑም የሚጨምርበት ዋጋ ከዛ በኋላ ወደ ተከራዩ ላይ የሚያወርደው፣ ተከራዩም ወጥቶ በተለያዩ በሚሰጣቸው አገልግሎት ላይ ተያያዥ ነው ሁሉ ነገራችንና የሆነ ነገርን በተለየ ሁኔታኛ የምናተርፍበት ነገር የለም። ለዛም እኮ ነው የሆነ ነገር ብንጨምርም ዋጋው ቢጨምርም ኑሯችን እዛው የሚሆነው ተመሳሳይ ነው የሚሆነው። የ1,000 2,000 ከዛም በላይ የሚመጡ ብሮች ለውጦች ህይወታችን ላይ በጣም የተለየ አይነት ነገር የማይኖረው እኛ ወተን መልሰን የምናወጥ ያንን ብር በሆነ መልኩ እናወጣዋለን እና ብዙ ጊዜ ይሄ የእርስ በርስ ያለመተሳሰባችን ዋጋ እያስከፈለን ይመስለኛል። ከዛም ነው ብዙ ችግሮች እናንተ ማሳስጡበት። ታዲያስ አዲስ